ሰላም ጤና ይስጥልን። ቻናሉ ኢትዮ ማለዳ ነው። ማህበራዊ ሚዲያውን በክፉ ስለተቆጣጠረው አትሌት የምናስደምጣችሁ ይሆናል። ነገርየው የሆነው ትላንት ሌሊት ነው። ገሚሶቹ የሚበሉት አጥተው በጊዜ በራቸውን ዘግተው ተኝተዋል። አንዳንዶች ደግሞ ደልቷቸው ቀኑ አልበቃ ብለው ማታም ጨምረው ይጠጣሉ። ይህ ዘመነኛ ችግር ፈጣሪ አትሌት ነው። ሰው ገሎ ሃይባይ ስላጣው አትሌት እናወራለን። ይህ አትሌት አሁን ለደረሰበት ደረጃ በስፖርት በሚል ማንኛውም ኢትዮጵያዊ ከግብሩ ላይ ገብሯል። ታዲያ የኢትዮጵያ ሕዝብ ከጎኑ መሆኑን ከዘነጋ ሰነባብቷል። በአትሌቱ በኩል ሕግ ያለ አይመስልም። ለሱ ተረኛ መሆን ይበቃልና የሚያምነው በዚህ ቅኝት ነው። ስለ አትሌቱ ግላዊ ሕይወት ይቆየንና ትላንት ማታ ስለሰራው ግፍ እንነግራቸዋለን። አትሌቱ ሕግ ባለበት ሀገር የሚኖር አላስመሰለውም። በጉዳዩ ላይ እስካሁን ድረስ የአዲስ አበባ ፖሊስ ዝምታውን መርጧል። ጉዳዩ እንዲህ ነው። ትላንት ሌሊት አዲስ አበባ ከተማ ጀሞ ሚካኤል ናሰው ሪል ስቴት አካባቢ አትሌት ሌሊሳ ፈይሳ ሰክሮ ቪአይት መኪና እያሽከረከረ በነበረበት ወቅት ሁለት ታዳጊዎች ይገጫሉ። ሀገር ጠባቂ ነን፣ ማንም ከህግ በላይ የለም ያሉ የአዲስ አበባ ፖሊሶች ደግሞ ጥቁር ድላቸውን ይዘው ጉዳቱ ወደ ተፈጠረበት ቦታ ይሮጣሉ። ቦታው ላይ ሲደርሱ ግን ነገሩ ከቁጥጥራቸውና ባላሰቡት መንገድ ሆኖባቸዋል። አትሌት ፈይሳ ሌሊሳ ላጠፋው ጥፋት ይቅርታ ጠይቆ ተጎጂዎችን ወደ ሕክምና ከማድረስ ይልቅ ምርጫው ያደረገው በመንግስት ፍቃድ የተሰጠውን ማካሮ ከጋቤና አውጥቶ ማስፈራራት ነበር። ማነው ወንዱ የሚይዘኝ ሲል የተመቱት ወጣቶች አስፓልቱ ላይ እንደተዘረሩ መኪናውን አስነስቶ ሄደ። ፖሊሶቹም አልቻሉም። ወንጀል ሰርቶ ጀብድ እንደሰራ መኪናውን ረግጦ አመለጠ። ሁለት ተጎጂዎችም ወደ ሕክምና ተወሰዱ። አንድ ሰው ወንጀል ሰርቶ የተሰወረ ቢመስልም ከፈጣሪና አሁን ደግሞ ከማህበራዊ ሚዲያ ማምለጥ አልቻለምና ፍትህ ፈላጊ ህግ ይከበር ባይ ኢትዮጵያውያን ማህበራዊ ሚዲያውን ይያዝ እያለ ቢቆጣጠረውም በጉዳዩ ላይ ግን አይደለም የማህበራዊ ሚዲያውን ጫጫታውን በራሱ አባላቶች ሳይቀር የተነገረው የአዲስ አበባ ፖሊስ ኮሚሽን ግን ዝምታውን መርጧለኝ። አትሌቱ በዚህ አላቆመም። ንጋት ተነስቶ በጉዳዩ ላይ ማስተባበያ ከመስጠት ይልቅ ምንም አታመጡም ሲል በማህበራዊ ሚዲያው አጋርቷል። የአዲስ አበባ ፖሊስ ባለባበስ ከባህላ ፈንግጠዋል፣ ባነጋገር ስጋት ናቸው ያላቸውን ቲክቶከሮች በቀን በደርዘን ሲያስር መንግስት አለ በሚባልበት አዲስ አበባ ሰው ተገድሎ ዝምታ ተመርጧል። ሁለቱ አደጋ ከደረሰባቸው ወጣቶች መካከል አንደኛው የ16 ዓመት ህፃን ዛሬ ጠዋት ህይወቱ አልፏል። ሌላኛው ደግሞ ከባድ የአጥንት ስብራት ገጥሞታል። አትሌቱ ገሎ ፈጣሪን አልፈራም። ያዳነች ፖሊስ ደግሞ ሲገጭም አልሰማም። ተገጨ ተብሎ ሲነገረውም ማድመጥ አልፈለገም። ሞቱ ሲባሉም እንደዛው ነው። ነገርየው እንደዚህ ነው። ይህኛው አትሌት ትምህርት የተማለው ከአርቲስቱ ነው። አርቲስቱ ሚስቱን ገሎ በሰላም የሚኖርባት ሀገር እንዲያም ሲል ከዱባይ አዲስ አበባ የሚንሸራሸርባት ለፈይሳ ምንም አይደለም። ሞዴል ቀኒና ቤተሰቦቿ ፍትህ አጥተው ገና ከጅምሩ አባትየው የልጄ መሞት ሳይሆን የሚቆጨኝ ልጄ እንደ ሀጫሉ ፍትህ ተነፍጓት እንዳትቀር ነው ሲል መናገሩ የሚታወስ ነው። ታዲያ ገዳይ ተፈትቶ እንዲኖር ተፈቅዶለታል። ይህም ብቻ አይደለም። ለህግ አልገደልኩም ያለው አርቲስት አንዱዓለም ጎሳ ለአባገዳዎች አልገደልኩም ግን ካሳ ልክፈል ሲል በቀኒም ቤተሰቦች ሀዘን ላይ ተሳለቀ። የሞዴል ቀኒም ቤተሰቦች ፍትህ አጥተው ተንከራተቱ፣ አድማጭ ማጡ። ከመንግስት እስከ ሽማግሌ ድረስ ፈራጁ ሁሉ ከህሊና ወጥቶ ፖለቲካ በልጦበት የሚያብስ ጠፍቶ ፍርድ ተገመደለ። ለአርቲስቱም አዳሉ። ያን ሰሞን አትሌቱ የአርቲስቱ የሞት ደጋፊ ሆኖ ያሻውን አለ። ሀገራችን እዚህ ላይ ደርሳለች። የቀኒን ኦሮሞነት ዘር ሲሆን የአትሌት ፈይሳ ኦሮሞነት ደግሞ ተረኝነት ሆኖ ገድሎ በፖሊስ ላይም ሽጉጥ አውጥቶ ተናጋሪ የለውም። ምክንያቱም ተረኛ ነኝ ባይ ነውና። የቀድሞው ራጭ የአሁኑ ደግሞ የፖለቲካ ተረኛ። ነገርየው በዚህ ከቀጠለ ህግ አለ ለማለት ይከብዳል። ለመንግስት ቅርብ የሆነ ይገላል ነውና በፈይሳ የተገጨችው አንዷ ልጅ ሴት ስትሆን አለርት ሆስፒታል በጽኑ ህሙማን ክፍል ትገኛለች። አትሌቱ ከህግ በላይ ሆኖ ያሻውን እየፈጸመ በነፃነት ይኖራል። ፈይሳ ሌሊሳ ሰው መግጨቱን አምኖ በፌስቡክ አካውንቱ አታካብዱ አደጋ ያጋጥማል ብሎም ተሳልቋል። መኪና ሲገጭ አደጋ ሲደርስ በስፍራው ቆሞ ያየውን ሰው ሳይቀር ሰብስቦ ለምርመራ የሚያፍሰው የፌዴራል ፖሊስ ግን የፈይሳ ጊዜ ግን
የፌስቡክን ፉከራ አይቶ እንዳላየ ሆኗል። በእርግጥ እንደዚህ አይነት ነገር መስማት አዲስ ነገር አይደለም። ከአጫሉ እስከ ኢንጂነር ስመኘው በቀለ መሰል ሞቶች ተፈጽመዋል። ጉንቱ ሰዎችም ይሞታሉ፣ ቤተሰቦቻቸውም ፍትህ ፍለጋ ይንከራታሉ፣ ነፍሶቻቸውም ፍትህ ፍለጋ ይጮዋሉ። አድማጭ ግን ተገንቶ አያውቅም። እግዚአብሔር አምላክ መልካሙን ቀን ያምጣልን። ለዛሬው በዚህ ቆየን። ቻናሉ ኢትዮ ማለዳ ነበር። መልካሙን ሁሉ ተመኘንላችሁ።